ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? እንደምታዩት ገና ከእንቅልፌ እንደተነሳው ነው፣ ፊት ያስታውቃል። ርዕሱ ላይ እንዳያችሁት ይሄ ቪዲዮ ዌት ሎስ ጀርኒን እንደገና ጀምሬያለሁ ለማለት ያክል ነው። ታንክስ። ምን መሰላችሁ? ልክ ከኢትዮጵያ ስመለስ በቃ እንጃ የአበሻ ምግብን በጣም ነው የተበቀል ነው። እዛ ሄደን ምንም ያልበላሁት የምግብ አይነት የለም እዛ። እንደገና ደግሞ ምንድነው ለረጅም ጊዜ ነው የራት መብላት አቆሜ ነበር። ኢትዮጵያ ከሄድኩ በኋላ ግን ኦልሞስት ለአንድ ወር ምናምን ሄድ ነው መሰለኝ ለ3 ሳምንት እንደዛ ራት በጣም ነበር ስንመገብ የነበረው። ቅባት የበዛበት ምግብ በጣም ስበላ ነበር ምናምንና ዲሲፕሊንድ ከነበርኩበት ትራክ ሺፍት ካደረኩኝ እኔ በቃ በዛው ነው የምቀጥለውና ከተመለስኩ በኋላ እዛ ትራክ በፊት የነበርኩበት ትራክ ላይ መመለስ ከበደኝ። በቃ ራት በላለው እንደ በፊቱ ምግብ አልመርጥም ምናምንና ይሄ ነገር ወደ ጥሩ ነገር እየሄደ አይደለም። ኪሎዬን በማይበት ሰዓት ማለት ነው ኪሎ ይቆይ የኪሎ ነገር ይቆይ በቃ በመመዘንበት ሰዓት ያየሁትን ቁጥር የውነት ወደ ገንዘብ ቢቀየር የውነት ይጠቅመኛል። ይሄን ያክል ነው የጨመርኩትና እነ ለመነጋገር በጣም አልጨመርኩም፣ 2 ኪሎ ነው የጨመርኩት። ግን በፊት ወደ ነበርኩበት ትራክ መመለስ ፈልጋለሁና ይሄ እናንተም እየፈለጋችሁ መነሳሳት ሞቲቬሽን ያጣችሁ ሰዎች ሞቲቬት እንዲያደርጋችሁ ነው ይሄን ቪዲዮ ማለት ነው። ዛሬ የመጀመሪያ ቪዲዮ የሚሆነው ምን አይነት ነገሮችን እንደማደርግና ምን አይነት ምግቦችን መጠቀም እንዳለብኝ ማሳይበት ቪዲዮ ይሆናል። ግን ከዚህ በኋላ በየ15 ቀኑ ነው አፕሎድ የማደርገው ለ3 ወር ማለት ነው። የ3 ወር የዌት ሎስ ጀርኒ ነው የሚሆነው። በወረት እንደማይቀር ተስፋ አደርጋለሁ። ግን ዛሬ የምጠቀማቸውን ነገሮች ማደርጋቸውን ነገሮች ማሳይበት ቪዲዮ ይሆናል። ከዚህ በኋላ ግን ከ15 ቀን በኋላ ያለውን በየቀኑ የማደርጋቸውን ነገሮች ኮምፓይል አድርጌ ከ15 ቀን በኋላ ነው ፖስት ከ2 ሳምንት በኋላ ነው ፖስት ማደርገው ማለት ነው። እኔ ከዚህ በፊት እንደነገርኳችሁ እንግዲህ የምጠቀመው ኢንተርሚተንት ፋስቲንግ ነው which is በ8 ሰዓታት ውስጥ ትበላላችሁ፣ የሚቀጥሉትን 16 ሰዓታት ትጾማላችሁ። በዛን ሰዓት በምትበሉበት ጊዜ ስኳር፣ ካርብ፣ ይሄ ዳቦ፣ ነጭ ነገሮችን ባትበሉ ይመከራል። ይሄ ዌት ሎስ ጀርኒያችሁን ስሙዝ እንዲሆንና ቶሎ ለውጥ እንድታዩ ይረዳችኋል። እኔ ከዚህ በፊት የምጠቀመው እሱን ነው። ከዛ ውጪ ግን ዲቶክሲፋይ የሚያደርጉ መጠጦች አሉ። እኔ ኦልሞስት 1 ወር ሆኖኛል ከጀመርኩኝ እሱን አዲስ ዲቶክሲፋይን መጠጥ አክቹሊ ለብሎቲንግ በጣም ነው የሚሰራው። 1 ወር ሆኖኛል። በጣም ትልቅ ለውጥ አይቼበታለሁ። ኢቭን ትክክለኛ ዳይት ሳልከተል እንኳን ዌት ሎሳችሁን ሰፖርት የሚያደርግላችሁ መጠጥ ነው። ያም ካሮት ጁስ ነው። ሆነስሊ ሚስ ጆል ጁስን የምታውቋት ከሆነ እሷም እንደዚህ የዌት ሎስ ቲፕ ትሰጣለችና ከሷ አይቼ ነው ይሄን ካሮት ጁስ የጀመርኩት። በጣም ኒውትሪሽየስ ነው፣ በጣም ሪፍሬሽንግ ነው። ጠዋት በባዶ ሆዳችሁ ብትወስዱት ይመከራል ይላል። ማታ መውሰድ ትችላላችሁ፣ ግን ሹገር ስላለው ምናልባት እንቅልፍ ሊከለክላችሁ ይችላል። አክቲቭ ልትሆኑ ስለምትችሉ ትንሽ ከእንቅልፍ ጋር ዲስትራክት ሊያደርገው ይችላል እንቅልፋችሁን ሁኔታ ማለት ነው። ስለዚህ ጠዋት ብትወስዱት ይመከራል። ሜታቦሊዝማችሁን በጣም ሰፖርት ያደርጋል ጠዋት ሲሆን። እስካሁን ባገኘሁት መረጃ ይሄ ነው የካሮት ጁስ ጥቅም ማለት ነው። ሁል ጊዜ ጠዋት ቀኔም በካሮት ጁስ ነው የምጀምረው። ከዚህ በፊትም እንደነገርኳችሁ 1 ወር ከ1 ሳምንት ምናምን ሆኖኛል ከጀመርኩኝ ይሄንን። ከዚህ በኋላ የሚቀጥሉትን ዌት ሎስ ጀርኒ ላይ ማደርጋቸው መጀመሪያ የካሮት ጁስ መጠጣት ይሆናል። ዛሬ ምን ጀምረው ከካሮት ጁስ ይሆናል ማለት ነው። በዚህ ቪዲዮ ላይ የካሮት ጁስ ማዘጋጀት የምትፈልጉ ሰዎችም ስቴይ ቲዩንድ፣ ምክንያቱም ካሮት ጁስ እንዴት እንደሚሰራ አሳያችኋለሁ። ቤዚክሊ ካሮት ጁስ ካሮትና ውሃን ደባልቆ ጁስ ማድረግ ነው። ግን እኔ አፕል እና ብርቱካን እጨምርበታለሁ። አንድ እንዲጣፍጥ፣ ሁለተኛ ደግሞ የተሻለ ኒውትሪሽን እንዲኖረው አይ ዶንት ኖ። ምክንያቱም ጠዋት እሱን ብቻ ስትጠጡት ሆዳችሁ ነው የሚሞላው። በቃ ምግብ በሉት። ሌላም ፍሩቶች ብትጨምሩበት ሞር አድቫንቴጅስ ይሆናል ብዬ ስላሰብኩኝ ነው። እና ደግሞ በደንብ ቫይታሚንም
እንድታገኙ ይረዳቸዋል። ሶ እኔ አፕልና ካሮት እጨምራለሁ፣ ዝንጅብልም ይጨመርበታል። ቤዚክሊ ግን ካሮት ጁስ የሚሰራው ከካሮትና ከውሃ፣ ምናልባት ሎሚና ዝንጅብል የሚጨምሩበት ሰዎች ሊኖሩ ይችላሉ። ሶ እሱንም እንዴት እንደምናዘጋጅ አሳያችኋለሁ ማለት ነው። ምክንያቱም እኔ ለሳምንት የሚሆን የካሮት ጁስ አዘጋጅና ከዛ በኋላ ልክ ሲያልቅ ነው እንደገና የምሰራው ማለት ነው። ሶ ዛሬ የመጨረሻውን ግላስ ነው መጠጣው፣ አሳያችኋለሁ። እሱንም እንዴት እንደሚሰራ አሳያችኋለሁ ማለት ነው። ስቴይ ቲዩንድ። በእንደዚህ አይነት ጠርሙሶች ኦሬዲ ስቶሪ እያደረኩኝ ነው ማስቀምጠው እኔ ካሮት ጁስ ማለት ነው። እቺ የመጨረሻ ቦትል ቀርታለች፣ የመጨረሻ ግላስ ቀርታለች ዛሬ። ሶ ይሄ ማለቁም ስለማይቀር ጥሩ አጋጣሚ ነው ለእናንተም እንዳሳያችሁ ማለት ነው። አፕል ሳይደር ቪኒጋር እንደነገርኳችሁ በጣም ዌት ሎስን እሱም ሰፖርት የሚያደርግ አንድ ነገር ነው። ሶ አፕል ሳይደርን መጠቀም ትችላላችሁ በሎሚ ፋንታ ማለት ነው። ሎሚ ካስገባችሁ በቂ ነው፣ ምክንያቱም ጨጓራችሁን ሊነካ ይችላል። ካላስገባችሁ ግን እኔ ከዚህ በፊትም ለረጅም ጊዜ ጧት አፕል ሳይደር ተጠቀም ስለነበር በውሃ ብቻ እያደረኩኝ ተጠቀም ስለነበር አሁን ጧት ካሮት ጁስ ስላለ ከካሮት ጁሱ ጋር ደባልቄ መጠቀም ጀምሬያለሁ ማለት ነው። በተቻላችሁ መጠን ፕሮቲን ዴንስ የሆኑ ምግቦችን ብትበሉ ይመከራል። ትልቁ የተሳሳትኩት ነገር እሱ ነበረ። እራት አለመብላት ጥሩ ነገር ሆኖ ሳለ በቀን ውስጥ የምበላው ምግብ ግን በቃ ለሰውነቴ ምንም ጥቅም የሌለው ምግብ ነበር። አሁን ግን ቺክን ነው የምበላው። ቢፍ ጾም ከሆነ የጾም አማራጮች በጣም ብዙ የተሻሉ አሉ። ስለዚህ እኔ የተሻለ ሜተድ ነው ብዬ ያሰብኩት ኢንተርሚተንት ፋስቲንግ ነው ማለት ነው። ዌት ሎስ ጎላችሁ ማሳካት ትችላላችሁ ብዬ ተስፋ አደርጋለሁ። እኔ እስከዛሬ ሞክሬ የተሳካልኝ፣ በጣም የተሳሳትኩትም አለ፣ ጥሩ ነገር የሆንኩትም አለ። ሶ ለማንኛውም ዛሬ እቺን ካሮት ጁስ በዚህ ካሮት ጁስ ጀምረናል። ካሮት ጁስ እንዴት እንደምንሰራ እናያለን። ጂም ይሄዳለው። ጂም ስትሄዱ በነገራችን ላይ በጣም ኢንተንሲቭ የሆነ ወርክአውት መስራት ላይ ይጠበቅባችሁ ይችላል። ኤክሰርሳይዝ ዋክ ማድረግ ሊሆን ይችላል። ቢካዝ እኔ በጣም ብዙ ጊዜ የምሰራው ትሬድሚል ላይ ኢንክሊኔሽኑን ጨምሬ ለ45 ደቂቃ ወይ ለ30 ደቂቃ ዋክ ማድረግ ነው። በቃ ያ ነው እኔ ኤክሰርሳይዝ የምሰራው ማለት ነው። እና በተቻለ አቅም ባስና የሆነ ወይ መኪና ከመጠቀም ይልቅ ብዙ ጊዜ በእግሬ እሄዳለሁ። ሶ እሱ ፕራክቲስ ለማድረግ ሞክሩ። ኤክሰርሳይዝ ያስፈልጋል ለሰውነታችሁ ማለት ነው። ሶ ሁል ጊዜ ሾርት ከቶች ጉዳት ያመጣሉ። በቀላሉ የመክሳት ሜቶዶች ሊኖሩ ይችላሉ፣ ግን ሎንግ ረን ላይ በጣም ችግር ሊፈጥሩ ይችላሉ። ሶ ሾርት ከቶችን በተቻላችሁ መጠን አትጠቀሙ። ኦፍ ኮርስ ኤክሰርሳይዝ፣ እኔም ኤክሰርሳይዝ መስራት በጣም ሰነፍ ነበርኩኝ። በጣም ነው የሚሰለቸኝ። አሁንም አንዳንድ ቀን በጣም ስልችት እያለኝ ነው የሚሄደው። ግን ጂም መሄድ የማትችሉ ሰዎች ቢያንስ ሰፈር ውስጥ ዋክ አድርጉ። በጣም ትንሽ ደቂቃም ቢሆን 15 ደቂቃ 20 ደቂቃም ቢሆን ማለት ነው። ሶ እሱ ራሱ supports your health እና your weight loss at the same time ማለት ነው። ሶ ይሄንን ይመስላል የመጀመሪያው ፓርት። በጣም ብዙ አወራሁባችሁ፣ ይቅርታ። ሶ ዛሬ በዚሁ አጋጣሚ ልበላ ያሰብኳቸውን በሙሉ ቀን ውስጥ ልበላ ያሰብኩትን ምግቦች ላሳያችሁ። ሶ አንደኛ የምበለው ቱና ነው፣ አፕል እና ይሄ ደግሞ የአኩሪ አተር እርጎ ነው። አኩሪ አተር ጥሩ የሆነ የፕሮቲን ኮንተንት አለው። ስለዚህ እንደነገርኳችሁ as much as possible ፕሮቲንን ኮንሱም ማድረግ የተሻለ ነው። ብዙዎቻችን ጋር ያለው ሚስ አንደርስታንዲንግ ወይም ሚስ ኮንሰፕሽን ምን መሰላችሁ? ስጋ፣ ቺክን፣ አሳ ምናምን የሚያወፍር ይመስለናል። ኦፍ ኮርስ ሁሉም ነገር ከመወሰድ ካለበት በላይ ከተወሰደ ያወፍራል። ግን አይ ቲንክ ካሎሪ መጠናቸው ዝቅተኛ ነው እነዚህ ፕሮቲን ደንስ የሆኑ ምግቦች ማለት ነው። ከተሳሳትኩ ታርሙኛላችሁ። ሶ እንደነገርኳችሁ ጨዋታው ከካሎሪ ጋር ስለሆነ as much as possible ፍሩቶችን፣ አትክልቶችን እና ፕሮቲኖችን ብትመገቡ አንደኛ አትራቡም፣ ከዛ ሰውነታችሁንም እየጠበቃችሁ ነው፣ እየተጎዳችሁ አይደለም በምግብ። ሶ እነዚህን ሁሉ ነገር የምታገኙበት ነገር ነው። ሶ ሙሉ ቀን የምመገባቸው ምግቦች ዛሬ 4 ሰዓት ነው ምግብ መብላት የምጀምረው። 4 ሰዓት ከጧቱ 4 ሰዓት ማለት ነው። ከጧቱ 4 ሰዓት በዚህ እጀምራለሁኝ። ከዛ በኋላ ልክ 12 ሰዓት ሲል ነው ምግብ ማቆመው። አሁን ወደ ጂም የሚሄድበት ሰዓት ደርሷል። እንደምታዩት ነው
ልብሴን ለብሻለሁ። እንሄዳለን። ካሜራዬን ይዤ መሄድ ሐሳብ ስለሌለኝ እዛ ውስጥ ሲሆን በስልኬ ነው የምቀርጽላችሁ ማለት ነው። አክቹሊ ምንም የምቀርጸው ነገር የለም። ምናልባት ወርክአውቱ ሲያልቅና የተወሰነ ጂማችን እንደሚመስል አሳያችኋለሁ ማለት ነው። መልሼ መጥቻለሁ። ሻወር ወስጄ ጸጉሬን ታጥቤ ምሳዬን በልቼ ነው የመጣሁት። በጣም ረጅም ሰዓት በመሃል ጋፕ ነበረኝ ከጂም ከተመለስኩ በኋላ። አሁን ሁላችሁም ስጠብቁት የነበረውን የካሮት ጁስ አሰራር አሳያችኋለሁ ማለት ነው። እስከ መጨረሻው ተከታተሉኝ። በየመሃሉ ላላወራ እችላለሁ። እንግዲህ ለአንድ ሳምንት የሚሆንኝን ነው ማዘጋጀው ብያችኋለሁ። 5 አፕል፣ የተወሰነ ኦሬንጅ፣ 6 ነው ያደረኩት፣ 6 ብርቱካን፣ ይሄን የሚያክል ዝንጅብል፣ ካሮት 1 ኪሎ፣ መፍጫ ያስፈልገናል እና እንደዚህ ስቶር የምናደርግበት በጠርሙስ ስቶር ብናደርገው ይመረጣል። በእነዚህ ነው ማለት ነው። በጣም ቀላል ነው። እነዚህን አጥቦ ውሃ እየጨመሩ ብለንደራችን ውስጥ መፍጨት ነው ማለት ነው። ተከታተሉ። ከታትፎ ሲያልቅ ይሄንን ይመስላል። አፕል፣ ብርቱካን፣ ዝንጅብልና ካሮት ማለት ነው። ዝንጅብሉን እኔ ሳልጥ ነው ማስገባው አጥቤ ብቻ ማለት ነው። እናንተም እንደዛ ማድረግ ትችላላችሁ። አሁን መፍጨት ነው የሚቀረን። ካሮት ጁስ ስለሆነ ካሮቱን በዛ ማድረግ እንዳትረሱ። ለማጥለል እንደዚህ አይነት እቃ ነው የምጠቀመው። ምክንያቱም እዚች ጋር ትንሽ አፏ እንደ ጆግ ነገር ናትና ለመቅዳት ወደ ጠርሙሱ ይቀላችኋል። በኋላ ስቀዳ ታዩታላችሁ። እንደዚህ አይነት ማጥለያ ያስፈልጋችኋል። ምክንያቱም ውስጡ የቀረው
የዛሬው ቪዲዮ ይህንን ይመስል ነበረ። ጠቃሚ እንደነበር ተስፋ አደርጋለሁ። ሞክራችሁ ትነግሩኛላችሁ። ስለዚህ ይሄ የመጀመሪያ ቀኔ ነው ማለት ነው። ከዚህ በኋላ ከ15 ቀን በኋላ ያለውን ፕሮግረሴን ነው ማሳያችሁ ማለት ነው። እናንተም ሞክሩት። ዌትለስ ጀርኒ መጀመር የምትፈልጉ ሰዎች ደግሞ ይሄም ለእናንተ ጥሩ ሞቲቬሽን ይሆናል ብዬ አስባለሁ። ራሳችሁን ጠብቁ። ወዳችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በርታችሁ ሰብስክራይብ አድርጉ ፕሊዝ። በቃ